ሻለቃ አንተነህ ካሳ ባላለው ያ በአቪዬሽን ጥገና ማዕከል ውስጥ ነው አሁን እየሰራው ያለሁት። በአጠቃላይ እንግዲህ በመከላከያ ውስጥ ለ28 አመት አገለግያለሁ። ወደ አየር ኃይል የተቀላቀልኩት በ1995 ማለት ነው። መሰረታዊ ወታደር ዮናስ አንተነህ እባላለሁ። በኢትዮጵያ ኤርፎርስ አካዳሚ ውስጥ ቤዚክ አቪዬሽን ተማሪ ነኝ እና በስልጠና 6 ወር አሳልፌያለሁ። አሁን በትምህርት 4 ወር። ሀገር በመተካካት የምትቀጥል ናት። እኛ እናልፋለን። በዛ ሂደት ውስጥ መቀላቀልና እቺ ታላቅ የሆነች ሀገርን ማገልገል ትልቅ ክብር ነው። ስለዚህ ከዛ አንጻር ነው ያየሁት። ስለዚህ ሙሉ ፈቃደኛ ሆኖ ወደዛ መቀላቀሉ እኔ ደስተኛ ነኝ። ምክንያቱም ሀገርን ከማገልገል በላይ ምንም ነገር የለም። የምንኖርባት የምንቀበርባት በመጨረሻ የምንቀበርባት ምድር ናት። ስለዚህ ለዛች ዋጋ መክፈል ሀገርን ለተሻለ ነገር ማሻገር ትልቅ ክብር ነው። አየር ኃይል ትልቅ ተቋም ነው እና የሀገር መከበሪያ የሆነ ተቋም እንደሆነ ነው ማስበው። በዛ ገልጸዋለሁ። እንደ አባት ስታይ የሚሰማሽ ኩራት አለ። ያው ተፈጥሯዊ የሆነ ኩራት ይሰማሻል። ቅድም ባልኩሽ መንገድ ነው የምገልጸው። የኔ አርያን ሆኖ በዛ ይሄ ልብስ የሀገር መገለጫ ነው፣ የማንነት መገለጫ ነው። ያን ልብስ ለብሶ ሳይው ለኔ ትልቅ ኩራት ነው የተሰማኝ። በቃ ለዚህ ደርሻለሁ የሚል የራስሽ የሚሰማሽ ስሜት አለ። በራሴ ምርጫ ነው የገባሁት። ፍላጎቱ ነበረኝ ከልጅነቴ ጀምሮ። ያው አብረን ብዙ ቦታ ከሱ ጋር ስለምንሄድ ብዙ ቻሌንጆችን አብረን ስናሳልፍ ስለነበረ ብዙ ነገር ወደዚህ እንድገባ፣ በተለይ ደግሞ የሱ ቆራጥነት አለ፣ የዓላማ ጽናት፣ ትዕግስት፣ ዲሲፕሊን፣ እነዚህ ነገሮች ወደዚህ እንድገባ አድርገውኛል። እንግዲህ በቆይታሽ ውስጥ የምታገኛቸው ነገሮች አንደኛ ችግርን የመቋቋም ችግርን በመሸሽ ሳይሆን በመጋፈጥና የመፍትሄ አካል ሆነሽ ችግሮችን ፈተሽ የምታልፊበትን አቅም ታገኝበታለሽ። ፕላስ ደግሞ ኮንፊደንስ ይኖርሻል። በማንኛውም ነገር በኮንፊደንስ ስራሽን የመስራት የተለያዩ ነገሮችን የምትወጭበትን አቅም ትፈጥሪያለሽ ማለት ነው። ያው ህይወት የራሷ ፈተናዎች ስላሏት ማለት ነው። ከዛ አንጻር ነው እኔ የምረዳው። እሱ ከኔ የሚማራቸው ነገሮች ደግሞ ስነ ስርዓቶችን ትማሪያለሽ፣ ዲሲፕሊን ትማሪያለሽ፣ ከሰው ጋር እንዴት መነጋገር እንዳለብሽ ሁሉ ነገር ስርዓት አለ አይደል? ህይወትም ሁሉ ነገር የምትመሪው በስርዓት ነው። ስርዓትን ትማሪያለሽ፣ መከባበርን ትማሪያለሽ፣ ዲሲፕሊን ትማሪያለሽ፣ ህግ ማወቅን ትማሪያለሽ እና እነዚህ ነገሮች ከኔ እንትን ይላል ማለት ነው። እሱ እኔ አሪፍ ሆነ ልዩት በቃ የምፈልጋቸው ነገሮች በተለይ እንደ ወጣት በዚህ ጊዜ አንድ ወጣት ያስፈልገዋል የሚባሉት ነገሮች አሉ። እነሱ ነገሮች በሙሉ እዚህ አግኝቻለሁ። ጽናትን፣ ዲሲፕሊን፣ የዓላማ ጽናት፣ ቆራጥነት፣ በራስ መቆም መቻል፣ እነዚህ ነገሮች አግኝቻለሁ። ዩኒፎርም ያው መገለጫው ሀገር ናት። በዛ ዩኒፎርም ውስጥ መታየት ሀገር ናት። እቺ ሀገር ደግሞ ታላቅ ሀገር ኢትዮጵያ ናት። ስለዚህ ያን ልብስ መልበሱ አንደኛ ሀገርን ለሀገር መስዋዕትነት የሚከፍል አንድ አካል ሆነሽ በዛ ነገር ውስጥ መሰለፍ ትልቅ ኩራትም ነው። እቺ ሀገር እንዳልኩሽ ታላቅ ሀገር ናት። ወደፊትም ትልቅ የምትሆን ሀገር ናት። ስለዚህ በትውልድ ውስጥ ይሄ ቅብብሎሽ ነው የመጣው። በዚህ በእኛ ላይ የምታየው ነገር ያ ነው። ስለዚህ ከዛ አንጻር በጣም የሚያኮራ ደስ የሚያሰኝ ለሀገርም ለሕዝብም ኩራት የሆነ መገለጫ ያለው ኢትዮጵያን በውስጡ የሚያሳይ ነው ማለት ነው። ይሄ ልብስ መልበስ የሀገርን አደራ መሸከም ነው። የሀገር ፍቅር ስሜትን መላበስ ነው።